በእውነት የሚፈርድ በጽድቅ የሚመራ በእውነት የሚያስተዳድር ማረን ለመድኃኔዓለም አለ የሚያስብ ወገኖች ለፈጠረው ፍጥረት የሚቆረቆር የፈጠረውን ፍጥረት የሚንከባከብ ስለፈጠረው ስለ ሰው ሲል ሥጋውን የሰጠ ዋጋ የከፈለ የማይረሳንና የማይተወን ከመድኃኔዓለም ውጭ ሌላ ማን አለ? ማን አለን እንደሱ ወገኖች? በምድር ላይ ያሉ ወገኖቻችን በምድር ላይ ያሉ ከውድቀት ብንወድቅ ያነሱናል ያልናቸው፣ ብንራብ ያበሉናል ያልናቸው፣ ብንጠማ ያጠጡናል ያልናቸው፣ ብንታረዝ ያለብሱናል ያልናቸው፣ ዘመን ያሻግሩናል ብለን ያሰብናቸው እኮ ትተውናል ወገኖች። ብዙዎች ትተውናል። ብዙዎች በገቡልን ቃል መሰረት አልፈጸሙልንም። ነገር ግን እግዚአብሔር ግን ትናንትናም በቃሉ በኪዳኑ ነበረ፣ ዛሬም በቃል ኪዳኑ አለ። ነገም በቃል ኪዳኑ ያኖረናል። ትናንትና ጠብቆናል፣ ዛሬም እየጠበቀን ነው፣ ወደፊትም ይጠብቀናል። ትናንትና አልተወንም፣ ዛሬም አልተወንም፣ ወደፊትም አይተወንም። ስለዚህ እሱ ስለሚያስብልን አትጨነቁ አለ በሶስተኛ ደረጃ። ስለዚህ ወገኖች ሸክማችሁን፣ እንቆቅልሻችሁን፣ ችግራችሁን ለእግዚአብሔር ንገሩት፣ ለመድኃኔዓለም ንገሩት። መፍትሄ ያለው ከሱ ነው። ለጎረቤታችሁ ብታወሩት አውርቶ ለሌሎች አስወርቶ አንገታችሁን ያስደፋል። እንቆቅልሻችሁን፣ ችግራችሁን፣ ገመናችሁን አትናገር ብላችሁ ብትነግሩት ለጎረቤታችሁ፣ ለጓደኛችሁ፣ ለሰው ብትነግሩት አዙሪያ ያወራባችኋል፣ ችግራችሁን ያሰፋባችኋል፣ ቁስላችሁን ያሰፋባችኋል። እንባችሁ እንዳይደርቅ ምክንያት የሚሆነው ለመድኃኔዓለም ግን ብትነግሩት፣ በስውር ብትነግሩት፣ ችግራችሁን ብትነግሩት፣ እንቆቅልሻችሁን ብትነግሩት፣ መከራችሁን ብትነግሩት ማን ይሰማል? ማን ይሰማል? ማን ያደምጣል? እርሱ ይሰማና እውነተኛውን መፍትሄ ይሰጣችኋል። እረፍት የነሳችሁን ነገር፣ ሰላም ያሳጣችሁን ነገር፣ ያቀረቀራችሁበትን ጉዳይ ለእሱ እግዚአብሔር መፍትሄ አለው። የእኛ ችግር ከእግዚአብሔር በላይ አይደለም። የኛ መከራ፣ የኛ መፈተን፣ የኛ ውጣ ውረድ ከእግዚአብሔር በላይ አይደለም። ከኛ በላይ ሊሆን ይችላል፣ ከእግዚአብሔር በላይ ግን አይደለም። ለኛ ከብዶን ሊሆን ይችላል፣ ለእግዚአብሔር ግን ቀላል ነው። ለኛ እንባን ብተንበት ሊሆን ይችላል፣ እግዚአብሔር ግን በቃል የኛን ጎዶሎ ይሞላል። ስለዚህ ጭንቀታችን ሁሉ በማን እናሳርፍ? በማን ላይ እናርገው? በማን ላይ እናርገው? የሚያስጨንቀንን ሁሉ በእርሱ ላይ አድርገን እንድናልፍ አምላካችን እግዚአብሔር ሁላችን በቸርነቱ ይርዳል። ሁላችን ያቀረቀርንበት ጉዳይ ብዙ ነው። ክርስቲያኖች ያደከመን ጉዳይ ብዙ ነው። ጀርባችን ያዛለው ጉዳይ ብዙ ነው። ልባችን ለማልቀሳችን ምክንያት የሆነን ብዙ ነው። ለመውደቅ ምክንያት የሆነን ነገር ብዙ ነው። ነገር ግን ይሄ ሁሉ መፍትሄ ያለው ከመድኃኔዓለም ነውና የሚያስጨንቀንን ሁሉ ለእሱ ተናግረን እንድናርፍ ቸሩ አምላክ እግዚአብሔር ሁላችን ይርዳል። ማረፍ ከፈለጋችሁ ችግራችሁ እንዲወገድላችሁ ከፈለጋችሁ እንቆቅልሻችሁ እንዲፈታላችሁ ከፈለጋችሁ ለማን ተናገሩ? ለማን እናገሩ? ሰምቶ ከንፈሩን መጥቶ ዝም የማይል መድኃኔዓለም ብቻ ነው። ሰምቶ ዝም አይል የመፍትሄ አባት ነው። መፍትሄ ይሰጠናል። እንባችንን ወደ ደስታ ሳቅ ይቀይርልናል። ስለዚህ ወደማይረሳን ወደማይተውን ወደሱ